ሰላምና ጤና በያላችሁበት ይድረሳችሁ። ወደኔ የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን በተለይ ከዝውውር ጉዳዮች ጋር አያይዘን ደግሞ ሰፋ ያሉ መረጃዎችን ወደ እናንተ ልናደርስ እነሆ በዕለተ ሐሙስ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኝተናል። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅግ ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ዛሬ እናነሳለን። ከነዚህ መካከል የማንቸስተር ዩናይትድን፣ የአርሰናልን፣ የሊቨርፑልንና የሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁንም ከኛ ጋር እያደረጋችሁ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁን ቆዩ። ቸልሲ የሁለት የፕሪሚየር ሊግ ወጣት ኮከቦችን ዝውውር በቅርበት እየተከታተለ ነው። ቸልሲ በፕሪሚየር ሊጉ ድንቅ ብቃት እያሳዩ የሚገኙትን ሁለት ወጣት ተጫዋቾች ማለትም የበርሚንግሃሙን ክለብ የሆነው የአስተን ቪላውን ሞርጋን ሮጀርስን እና የሰሜን ለንደኑን ክለብ አርሰናል ኢታን ንዋኔሪን በግል ዝውውር ኢላማው ላይ አድርጓቸዋል ነው የተባለው። ቸልሲ በሞርጋን ሮጀርስ ላይ ያለው ፍላጎት አሁንም ጠንካራ መሆኑ ተገልጿል። ተጫዋቹ በዚህ ውድድር ዘመን ለአስተን ቪላ በሁሉም ውድድሮች 7 ግቦችን አስቆጥሮ 5 ለጎል የሆኑ ኳሶችን ደግሞ አመቻችቶ አቀብሏል። በተለይም በቅርቡ በወልቨርሃምፕተን ወንደረርስ እና በማንቸስተር ዩናይትድ ላይ ያስቆጠራቸው ሁለት ግቦች የቼልሲን ትኩረትም ስቦታል። አስተን ቪላም ተጫዋቹን በዚህ ጥር ወር የመሸጥ ምንም አይነት ፍላጎት የለውም። ሆኖም ግን ክለቡ በፋይናንሻል ደንብ ወይም በፒኤስአር ምክንያት ተጫዋቾችን ለመሸጥ ሊገደድ እንደሚችል በመታመኑ ቼልሲ ሁኔታውን በንቃት እየተከታተለ ነው የሚገኘው። አስተን ቪላ ለቻምፒየንስ ሊግ ማለፍ የሚችል ከሆነ የገንዘብ አቅሙ ይጠናከርና ተጫዋቹም በክለቡ እንዲቆይ ሊያደርገው ይችላል የተባለው። ቸልሲ ሌላኛው ኢታን ንዋኔሪን ነው የሚፈልገው። ይህንን የ18 ዓመት ታዳጊ ኮከብ ለማስፈረም ከፍተኛ ፍላጎት አለው። ቸልሲ ባለፈው ክረምትም ኢታን ንዋኔሪን ለማስፈረም ጥረት አድርጎ እንደነበር ነው የሚታወሰው። አርሰናል ኢታን ንዋኔሪን ለሽያጭ አይቀርብም የሚል ጠንካራ አቋምን ይዟል። ተጫዋቹ በሚኬል አርቴታ ስርም ብዙ የመጫወች እድል እያገኘ ባይሆንም ክለቡ ግን ለተቀናቃኙ ቸልሲ ከመሸጥ ይልቅ ለሌላ የፕሪሚየር ሊግ ክለብ በውሰት መስጠትን እንደሚመርጥ ነው የሚታመነው። የማንቸስተር ዩናይትድ አዲሱ የዝውውር ስትራቴጂና የባለሙያዎች ግምት ይፋ ተደርጓል። ሰር ጂም ራትክሊፍ እና ኢኒዮስ ክለቡን ከተረከቡ በኋላ ማንቸስተር ዩናይትድ የቀድሞው ውድ በሆኑ ታዋቂ ተጫዋቾች ላይ የማተኮር አካሄዱን በመተው የወደፊት ታሳቢ የተደረጉ ወጣት ተጫዋቾች ላይ ወደ ማተኮር ተሸጋግሯል። የዚህ አዲስ ስትራቴጂ አካል በመሆንም ክለቡ ብሩኖ ፈርናንዴዝን በቅርቡ ሊሸጠው እንደሚችል እየተገመተ ነው። የቀድሞ የማንቸስተር ሲቲ የፋይናንስ አማካሪ የነበሩት ስቴፈን ቦርሰን ለፉትቦል ኢንሳይደር እንደገለጹት ብሩኖ በእድሜ እየገፋ በመምጣቱና የገበያ ዋጋው ሊቀንስ ስለሚችል ዩናይትድ ሊሸጠው አስቧል። ዩናይትድ የብሩኖ ወል እስኪያልቅም ሊያቆየ ወይም ጠቀሜታው ሲቀንስ በመጠነኛ ዋጋ ሊሸጠው ይችላል። ይህ በአሁኑ ወቅት ክለቡ እየተመራበት ያለው ግልጽ የፋይናንስ እይታና ስጋትን የመቀነስ ስትራቴጂን ያሳያል። ብሩኖ ወደ ሳዑዲ ሊያመራ ይችላል የሚሉ ወሬዎች ቢኖሩም ቦርሰን ግን ጥርጣሬ አላቸው። ብሩኖ በጣም ጥሩ ተጫዋች ነው፣ ነገር ግን እንደ ክሪስቲያኖ ሮናልዶ ወይም መሐመድ ሳላ ለሳዑዲዎች ትልቅ የንግድ ገጽታንም የሚሆን ተጫዋች አይደለም ሲልም ነው የሚናገረው። ቀደም ሲል በወጡ መረጃዎች መሰረት ለብሩኖ ተስማሚ የሆነ የዝውውር ዋጋ ከቀረበ ዩናይትድ እሱን በመሸጥ የሚያገኘውን ገንዘብ አዳዲስ አማካዮችን ለማስፈረም ሊጠቀምበት ይችላል። ምንም እንኳን ተጫዋቹ ለክለቡ ባደረጋቸው 308 ጨዋታዎች 104 ግቦችን በማስቆጠር ትልቅ አሻራ ቢኖረውም በእድሜው ምክንያት ግን ዋጋው ሳይወርድ መሸጥም ለረጅም ጊዜ ስኬትም ብልሃትነት ይሆናል ተብሎ እንደሚታሰብ ነው መረጃው እየወጣው። ባርሴሎና ሮበርት ሌቫንዶስኪን ለመተካት ከ25 ዓመቱ አጥቂ ጋር ንግግር ጀምሯል። ባርሴሎና ለአርጀንቲናዊው የአትሌቲኮ ማድሪድ አጥቂ የሆነው ሁሊያን አልቫሬዝ ያለው ፍላጎት አሁንም እንዳልቀነሰ ነው የሚነገረው። ክለቡ ሮበርት ሌቫንዶስኪን በዘላቂነት ለመተካትም ሁሊያን አልቫሬዝን እንደ ተስማሚ ተጫዋችም ይመለከተዋል። ባርሴሎና ሁሊያን አልቫሬዝን ከኳስ ቁጥጥር ላይ የተመሰረተ የጨዋታ ስልታቸው ወይም ፖሴሽን ዶሚናንት ሲስተምም እጅግ ተስማሚና ታታሪ ተጫዋች እንደሆነ ያምናሉ። ምንም እንኳን ተጫዋቹ በዚህ የውድድር ዘመን በ18 የሊግ ጨዋታዎች 7 ግቦችን ብቻ በማስቆጠር የተቀዛቀዘ ብቃትን ቢያሳይም ባርሴሎናውንም ከፍተኛ ግምት ይሰጠዋል ነው የተባለው። ዝውውሩ እጅግ አስቸጋሪ ሊሆን የሚችለው ሁሊያን አልቫሬዝ አትሌቲኮ የተቀላቀለው በቅርቡ በመሆኑና እስከ 2030 የሚቆይም ውል ስላለው ነው። ውሉም ደግሞ 500 ሚሊዮን ዩሮ የውል ማፍረሻ ወይም ሪሊዝ ክሎዝን ይዟል ነው የተባለው።
ዲየጎ ሲሞኔ ተጫዋቹን የቡድናቸው የፊት መስመር መሪ አድርገው ስለሚመለከቱት ለቀጥተኛ የሀገር ውስጥ ተቀናቃኞች አሳልፎ የመስጠት ፍላጎት እንደሌለው ጭምር ነው የተገለጸው። ባርሴሎና በፋይናንሻል ፌር ፕሌይ ህግና በሌሎችም የቡድን ክፍተቶች ምክንያትም በታህሳስ ወይም ጃንዋሪ ዝውውር ሁሊያን አልቫሬዝን ለማስፈረም አቅም የለውም። በአሁኑ ወቅት የክለቡ ስፖርቲንግ ዳይሬክተር ዴኮ ትኩረታቸውን ያደረጉት በጉዳት ለተመታው የተከላካይ መስመር በተለይም ለግራ መስመር ተከላካይ አማራጭ በማፈላለግ ላይ ነው። ስለሆነም የሁሊያን አልቫሬዝ የዝውውር ጉዳይ እስከ መጪው የክረምት የዝውውር መስኮት ድረስም ሊቆይ እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ቶትንሃም ሆትስፐርስ አሁን ያለበትን አስቸጋሪ ውጤት ለመቀየርና አሰልጣኝ ቶማስ ፍራንክን ለመደገፍ በጥር ወር የዝውውር መስኮት ከፍተኛ ገንዘብ ወጪ ለማድረግ መዘጋጀቱ ተሰምቷል። ክለቡ በተለይም የክንፍና የአጥቂ መስመሩን ለማጠናከርም ትኩረት ሰጥቷል ነው እየተባለ የሚገኘው። አንደኛው ሳቪኒዮ ነው። ቶትንሃም በብራዚላዊው የክንፍ መስመር ተጫዋች ሳቪኒዮ ላይ የነበረው ፍላጎት አሁን ላይ ይበልጥ ተጨባጭ እየሆነ መጥቷል። ተጫዋቹ በማንቸስተር ሲቲ አዘውትሮ የመሰለፍ ዕድል እያገኘ ባለመሆኑ ቶትንሃም በውሰትም ለማስፈረም እየተደራደረ ነው። ማንቸስተር ሲቲ የቦርንመዙን አንቷን ሴሜኒዮን ለማስፈረም መስማማቱን ተከትሎ እንደ ሳቪኒዮ ወይም ኦስካር ቦብ ያሉ ተጫዋቾች ክለቡን የመልቀቅ ዕድላቸው በጣም ሰፊ እንደሆነ ነው የተነገረው። ሌላኛው የፖርቶ ሳሙ አኪዮ ነው። ቶተንሃም በፖርቶ ግዙፍ አጥቂ ሳሙ አኪዮ ላይም ጥብቅ ፍላጎት አለው። ስፔናዊው አጥቂ በፖርቶ ቤትም ድንቅ ብቃት እያሳየ ቢሆንም ክለቡ ፖርቶ በአሁኑ ወቅት ተጫዋቹን የመሸጥ ፍላጎት የለውም። የፖርቶ አቋም የዝውውሩን ሂደት በዚህ ጥር ወርም አስቸጋሪ ሊያደርገው ቢችልም ቶተንሃም ግን ጥረቱን እንደሚቀጥል ነው የሚጠበቀው። ቶማስ ፍራንክ በአሁኑ ወቅት በቶተንሃም ቤት ውጤት እየራቃቸው በመሆኑ ከፍተኛ ጫና ውስጥ ይገኛሉ። ሆኖም የክለቡ አመራሮች በጥር ወር አዳዲስ ተጫዋቾችን በመግዛት አስፈላጊውን ድጋፍ እንደሚያደርጉላቸው ነው ቃል የገቡላቸው። ቸልሲና አርሰናል አዲሱን ሜሲን ለማስፈረም እየተፎካከሩ ነው። የ18 ዓመቱ ግሪካዊ ድንቅ ታዳጊ ኮንስታንቲኖስ ሬትሳስን ለማስፈረም ቸልሲ ከአርሰናል ጋር ፉክክር ውስጥ ሊገባ እንደሚችል ተዘግቧል። አርሰናል ባለፈው ክረምት ተጫዋቹን በ38 ሚሊዮን ፓውንድ ለማስፈረም ተቃርቦ እንደነበር የሚታወስ ሲሆን አሁን ደግሞ ቸልሲ ወጣት ተጫዋቾችን የመሰብሰብ ፖሊሲውን በመጠቀም ዝውውሩን ሊቀማው እንደሚችል እየተነገረ ነው። ሬትሳስ በቤልጂየሙ ክለብ ጌንክ የሚጫወት ሲሆን በሜዳ ላይ ብቃትም ከሊዮኔል ሜሲ ጋር እንዲነጻጸር አድርጎታል። በአጥቂ አማካኝነትና በክንፍ መስመር የሚጫወት ሲሆን በሁለቱ እግሮቹ የመጫወትና ድሪብል የማድረግ ችሎታውም በእጅጉ ተወዶለታል። በቤልጅየም ቢወለድም ግሪክን ወክሎ ለመጫወት መርጧል። ለግሪክ ዋናው ብሔራዊ ቡድንም 9 ጨዋታዎችን አድርጎ 3 ግቦችን አስቆጥሯል። በ17 ዓመት ከ124 ቀኑ በስኮትላንድ ላይ ግብ በማስቆጠርም የግሪክ ብሔራዊ ቡድን ታሪክም ትንሹ ጎል አስቆጣሪ መሆን የቻለ ተጫዋች ነው። ተጫዋቹን ለማስፈረም እንደ ባየር ሚኒክ፣ ናፖሊና ማንቸስተር ዩናይትድ ያሉ ታላላቅ ክለቦችም ፍላጎት አሳይተዋል። በአሁኑ ወቅት የዝውውር ገበያ ዋጋውም 28 ሚሊዮን ዩሮ አካባቢ እንደሚሆን ነው እየተገመተ የሚገኘው። ቸልሲና ማንቸስተር ዩናይትድ የኤሲ ሚላኑን ግብ ጠባቂ በቅርበት እየተከታተሉት ነው። የኤሲ ሚላኑ ግብ ጠባቂ ማይክ ሜኞ በክለቡ ያለው ውል ሊጠናቀቅ 6 ወራት ብቻ መቅረታቸውን ተከትሎ በርካታ የአውሮፓ ታላላቅ ክለቦች ሁኔታውን በንቃት እየተከታተሉት ይገኛሉ። በተለይም ቸልሲ፣ ማንቸስተር ዩናይትድ እና ዩቬንቱስ የፈረንሳዊውን ኢንተርናሽናል ሁኔታ በአንክሮ እየተከታተሉ ከሚገኙ ክለቦች መካከል ናቸው። ማይክ ሜኞ ከሊል ወደ ሚላን ከመጣ በኋላ የጣሊያን ሴሪኤ እና በአውሮፓ መድረክም ለክለቡ ትልቅ ስኬትን ሚና ተጫውቷል። በአሁኑ ወቅትም እድሜው 30 የሚገኘው ግብ ጠባቂ በአውሮፓ ካሉ ምርጥ ግብ ጠባቂዎች አንዱ ተደርጎ ነው የሚወሰደው። ኤሲ ሚላን በተጫዋቹ በነፃ ትራንስፈር ላለማጣትም ሲል በአመት 5.5 ሚሊዮን ዩሮ ክፍያ የሚያስገኝ አዲስ ውል ማራዘሚያ ጥያቄ አቅርቦለታል። ቸልሲ ማይክ ሜኞ ላይ የቆየ ፍላጎት ያለው ሲሆን በመጪዎቹ 2 የዝውውር መስኮቶችም አዲስ ግብ ጠባቂ ለማስፈረም እቅድ አለው። ዩናይትድ እንዲሁ በግብ ጠባቂ መስመሩ ላይ አማራጮችን እያጤነ ሲሆን የማይክ ሜኞ ልምድና ብቃት ለቡድኑ ትልቅ ጥንካሬ እንደሚሆን ነው የሚታመነው። ማይክ ሜኞ በሚላን ደስተኛ ቢሆንም በተለይም ከእንግሊዝ ፕሪምየር ሊግ የቀረበለትን ጥሪ ችላ ለማለት እንደሚከብደው የሚያሳዩ መረጃዎች ግን በትልቁ እየወጡ እንደሚገኙ ነው ዘገባው የጠቆመው። ሮማ ሞሐመድ ሳላህን ወደ ጣሊያን ለመመለስ ጥረት እያደረገ ነው። ሞሐመድ ሳላህ በክረምት የተጫዋቾች የዝውውር መስኮት ሊቨርፑል ሊለቅ ይችላል የሚሉ ወሬዎች እየጠነከሩ መጥተዋል። የቀድሞ ክለቡ ሮማ ደግሞ የ33 ዓመቱን ግብፃዊ ኮከብ ዳግም ለማስፈረም ያለውን ፍላጎትም በይፋ አሳይቷል። ሮማ ዝውውሩን ለመፈጸም እስከ ክረምት ድረስም ለመጠበቅ መገደዱ ተነግሯል። ምክንያቱም ክለቡ የአውሮፓ ህብረት ዜግነት የሌላቸውን ተጫዋቾች የመመዝገብ ኮታው
ለአሁኑ የውድድር ዘመን በመሙላቱ በጥር ወር ሳላህን ማስፈረም አይችልም። ሳላ በአሁኑ ወቅት በአዲሱ አሰልጣኝ አርኔ ስሎት ስር የመሰለፍ ዕድሉ እየቀነሰ በመምጣቱና በቂ የመጫወቻ ጊዜ ባለማግኘቱ ደስተኛ እንዳልሆነ ይነገራል። ውሳኔ ለመስጠት ግን እስከ የውድድር ዘመኑ መጨረሻ ድረስም ለመጠበቅ መርጧል ነው የተባለው። ሳላ ወደ ሳዑዲ ፕሮ ሊግ ሊያመራ ይችላል የሚለው ወሬ በአሁኑ ወቅት ቀዝቅዟል ነው የተባለው። የሳዑዲ ክለቦች በዚህ የጥር ተጫዋቾች የዝውውር መስኮት ሳላህን ለማስፈረም በሚያደርጉት ጥረት እንደሌለ ተጠቁሟል። ሳላ ቀደም ሲል ለሮማ እንዲሁ በፊዮረንቲና ቤትም በነበረው ቆይታ በሴሪኤው ድንቅ አቋምን ያሳየ ተጫዋች ነው። ሮማ ሳላህን ማስፈረሙ በሜዳ ላይ ከሚያገኘው ግብና አሲስት በተጨማሪ ለወጣቱ የሮማ ስብስብም ትልቅ ልምድና መሪነትንም እንደሚሰጥ ነው የሚታመነው። ምንም እንኳን የሮማ ፍላጎት ትልቅ ቢሆንም ሳላህ በቅርቡ ግን ከሊቨርፑል ጋር እስከ 2027 የሚያቆይ አዲስ ውል መፈራረሙ ይታወሳል። ስለዚህ ዝውውሩ እውን የሚሆነው ሮማና ሊቨርፑል በክፍያ ዙሪያ መስማማት ከቻሉ ብቻ ነው። አርሰናል በ80 ሚሊዮን ዩሮ የሚገመተውን የማንቸስተር ዩናይትድ የዝውውር ኢላማን ለመጥለፍም ዝግጁ ነው። አርሰናል የ20 ዓመቱን ቱርካዊ የሪያል ማድሪድ የፊት መስመር ተጫዋች የሆነው አርዳ ጉሌርን የጥር ተጫዋቾች የዝውውር መስኮት ለማስፈረም ከፍተኛ ጥረት እያደረገ መሆኑን መረጃዎች ያሳያሉ። በአሰልጣኙ ሻቪ አሎንዞ ከሜሱት ኦዚል ጋር ይመሳሰላል ተብሎ የተገለጸው ይህ ተጫዋች የለንደኑ ክለብ ዋና የዝውውር ኢላማ ነው። አርሰናል ተጫዋቹን ለማስፈረም 80 ሚሊዮን ዩሮ ለማቅረብ እየተዘጋጀ ሲሆን ዝውውሩን ለማሳካትም ልክ እንደ ማርቲን ኦዴጋርድ መጀመሪያ ላይ በውሰት ወስዶ በኋላ ላይ ደግሞ በቋሚነት የመግዛት እቅድ እንዳለው ነው የተጠቆመው። ማንቸስተር ዩናይትድም ተጫዋቹን ለማስፈረም ፍላጎት ካላቸው ክለቦች መካከል ናቸው። ዩናይትድ በአሁኑ ወቅት በሊጉ ውጤት እየራቀው በመሆኑ የአርዳ ጉሌር መፈረም ለአጥቂ መስመሩ ትልቅ ጥንካሬ እንደሚሆንም ነው የሚያምነው። ምንም እንኳን አርዳ ጉሌር በሪያል ማድሪድ ቤት አዘውትሮ የመሰለፍ ዕድል እያገኘ ቢመጣም በዚህ የውድድር ዘመን 15 የላሊጋ ጨዋታዎችን በቋሚነት ጀምሯል። አርሰናል ግን የተሻለ የመጫወት ዕድል ለመስጠትም ሊያባብለው እንደሚችል ተስፋ አድርጓል። ሆኖም ሪያል ማድሪድ ተጫዋቹን የመሸጥ ምንም አይነት ፍላጎትም እቅድም የለውም። አርዳ ጉሌር በዚህ የውድድር ዘመን እስካሁን ባደረጋቸው ጨዋታዎች 4 ግቦችን አስቆጥሮ 9 ለጎል የሆኑ ኳሶችን አመቻችቶ አቀብለዋል። ይህ ብቃቱ ለሪያል ማድሪድ ቁልፍ ተጫዋች እንደሆነ መምጣቱ ማሳያ ነው። ቸልሲ በ11 ጨዋታዎች 7 ግቦችን ያስቆጠረውን አጥቂ ለማስፈረም ጥረቱን አፋጥኖታል። ቸልሲ ከአሰልጣኝ ኤንዞ ማሬስካ ጋር መለየቱን ተከትሎ በፈረንሳዩ ስትራስቡርግ ድንቅ ስራን የሰራውን ሊያም ሮስኒየርን አዲሱ አሰልጣኝ አድርጎ ሾሟል። ሁለቱም ክለቦች ብሉኮ የተባለ አንድ ኩባንያ ባለቤት ስር በመሆናቸው አሰልጣኙን ወደ ስታንፈርድ ብሪጅ የማምጣቱ ሂደት ቀላል አድርጎለታል። እንደ ቲም ቶክ ዘገባ ከሆነ ቸልሲ የ22 ዓመቱን ሆላንዳዊ አጥቂ ኢማኑኤል አሚጌን እስከ ክረምት ድረስም ከመጠበቅ ይልቅ በአሁኑ ጥር ወርም ወደ ለንደን ለማምጣትም እያሰበ እንደሚገኝ ነው የተገለጸው። አሚጌ በዚህ የውድድር ዘመን በስትራስቡርግ ቤትም በ11 ጨዋታዎች 7 ግቦችን በማስቆጠር ድንቅ ብቃትን እያሳየ ይገኛል። ሊያም ዴላፕ ግቦችን በማስቆጠር ረገድ ወጥ የሆነ ብቃትን ማሳየት አለመቻሉ ቸልሲ በአጥቂ መስመሩ ላይ ተጨማሪ ጥንካሬን እንደሚፈልግም አድርጎታል። አሚጌ በአሰልጣኝ ሊያም ሮስኒየር ስርም የተዋጣለት ተጫዋች በመሆኑ ወደ ቼልሲ ቢመጣ ፈጣን ለውጥን ያመጣል ተብሎ ይታመናል። ሊያም ሮስኒየር እንደ አሰልጣኝ ከፍተኛ ግምት የሚሰጠው ቢሆንም በቼልሲ ቤት የሚጠብቀው ኃላፊነት ግን ከባድ ሊሆን ይችላል ተብሎ ነው የሚታሰበው። ክለቡ ባለፉት ሳምንታት ደካማ እንቅስቃሴን እያሳየ በመሆኑ አዲሱ አሰልጣኝ ፈጣን ለውጥን በማምጣትም የውድድር ዘመኑን በጥሩ ሁኔታ እንዲያጠናቅቁ ይጠበቅባቸዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ኒውካስል ዩናይትድ የ50 ሚሊዮን ዩሮ ግምት ያለውን ብራዚላዊ ኮከብ ለማስፈረም እቅድ አለው። ኒውካስል ዩናይትድ በጣሊያኑ ክለብ ኤሲ ሚላን ቤት ድንቅ ብቃትን እያሳየ የሚገኘውን የ22 ዓመቱን ብራዚላዊ ተከላካይ ዌስሊ ፋራንካን ለማስፈረም ነው ትልቅ እቅድ ይዞ መነሳቱ የተገለጸው። ኒውካስል የተጫዋቹን ብቃት እንደሚገመግሙ ስካውቶችን ወይም ታዛቢዎችን ወደ ጣሊያን መላኩ ይፋ ተደርጓል። ሮማ ተጫዋቹን ባለፈው ክረምትም ከብራዚሉ ፍላሚንጎ ያስፈረመው በ25 ሚሊዮን ዩሮ ቢሆንም በአሁኑ ወቅት ግን ዋጋው በእጥፍ አድጎ 50 ሚሊዮን ዩሮ ደርሷል ነው የተባለው። ዌስሊ በሁለቱም መስመሮች ተከላካይ ላይ ማለትም ፉል ባክ ቦታዎች ላይ መጫወት የሚችል ሁለገብ ተጫዋች ነው። ተጫዋቹ ቀደም ሲል ለአርሰናል፣ ብራይተን እና ኤቨርተንም ይፈለግ የነበረ በመሆኑ ዝውውሩን ቀላል ላይሆን ይችላል ተብሎ ነው የሚታሰበው። ኒውካስል በአሁኑ ወቅት ቲኖ ሊቨርማንቶን እና ሉዊስ ሆልን ያሉ ምርጥ የመስመር ተጫዋቾች ያሉት ዌስሊ ወደ ክለቡ ከመጣ ቋሚ ደግሞ የመሰለፍ ዋስትናን ሊፈልግ ይችላል ተብሎ ነው የሚታመነው። ኒውካስል ለወደፊቱ ጠንካራ ቡድን ለመገንባት በሚያደርገው ጉዞ እንደ ዌስሊ ያሉ ወጣት ተሰጦችን ማግኘቱ ትልቅ እርምጃ እንደሚሆንለት ቢታመንም
50 ሚሊዮን ዩሮ ወጪ ማድረጉ ግን አሁንም ጥያቄ ውስጥ እንደሚገባ ነው መረጃዎቹ የሚጠቁሙት። ዌስትሃም ዩናይትድ አጥቂ ለማስፈረም የ29 ሚሊዮን ዩሮ ስምምነትን አጠናቋል። ታዋቂው የዝውውር ጋዜጠኛ የሆነው ፋብሪሲዮ ሮማኖ አሁን ላይ ሊጠናቀቅ ከጫፍ ደርሷል በማለትም አረጋግጦታል። ዌስትሃም ዩናይትድ አርጀንቲናዊውን አጥቂ ታቲ ካስቴሎኖስን ነው ከጣሊያኑ ላትሲዮ ለማስፈረም ስምምነት ላይ የደረሰው። ዌስትሃም የ27 ዓመቱን አጥቂ 29 ሚሊዮን ዩሮ ለመክፈልም ከላትሲዮ ጋር ተስማምቷል። ሊድስ ዩናይትድ ተጫዋቹን ለማስፈረም ፍላጎት አሳይቶ የነበረ ቢሆንም ዌስትሃም ግን ዝውውሩን ቀድሞ ማጠናቀቅም ችሏል ነው እየተባለ የሚገኘው። ዌስትሃም ዩናይትድ በአሁኑ ወቅትም በሊጉ ለመቆየት ወይም ደግሞ ሪሊጌሽን ባትሉን ለማሸነፍም ከፍተኛ ትግል እያደረገ ይገኛል። ክለቡ በዚህ የውድድር ዘመን ግብ በማስቆጠር በኩል ትልቅ ክፍተት ስላለበት የካስቴላኖስ መምጣት ይህንን ችግር ይፈተዋል ተብሎ ነው የሚታመነው። በዌስትሃም ዩናይትድ ቤት እንደ ኒኮላ ፎልክሩክ፣ ካሉም ዊልሰን ያሉ አጥቂዎች ከሚጠበቅባቸው በታች በመሆናቸው ክለቡ እንደለቀቃቸውና ጉልበታቸው ላይም ጥሩ ነገሮችን አለማሳየታቸው ወይም አዲስ ጉልበት መፈለጉ አጥቂ መፈለጉ አልቀረም። እነዚህ ተጫዋቾችም ይለቃሉ። ካስቴላኖስ በጣሊያን ሴሪኤ ቀደም ሲል በስፓኒሽ ላሊጋ ዢሮና ድንቅ ብቃትን ያሳየ ሲሆን በተለይም ደግሞ በአንድ ጨዋታ ላይ በሪያል ማድሪድ ላይ 4 ግቦችንም በማስቆጠር የሚታወስ ተጫዋች ነው። ተጫዋቹ ያለው አካላዊ ጥንካሬ ለፕሪሚየር ሊጉ ተስማሚ መሆኑና ግብ የማስቆጠር ብቃቱ ዌስትሃምን ከመውረድ ቀጠናም እንደሚያወጣው ተስፋ ተጥሎበት ሊመጣ የሚችል አጥቂ እንደሆነ ነው የተገለጸው። የሬድቡል ዋና ስራ አስፈጻሚ የርገን ክሎፕ ወደ ሊቨርፑል ከመመለስ ጋር ለተያዙ ወሬዎች ምላሽ ሰጥተዋል። የርገን ክሎፕ ወደ ቀድሞ ክለባቸው ሊቨርፑል ሊመለሱ ይችላሉ የሚሉ መረጃዎች እየወጡ ቢሆንም የሬድቡል ዋና ስራ አስፈጻሚ የሆኑት የሬድቡል የስፖርቱ ዋና ስራ አስፈጻሚ ሲናገሩ ኦሊቨን የሚባሉት ሰው ማለት ነው ጉዳዩን አስተባብለውታል። ሊቨርፑል በዚህ የውድድር ዘመን በ2025-26 ደካማ አጀማመርን ማድረጉን ተከትሎ አሰልጣኝ አርኔ ስሎት ሊሰናበቱ ይችላሉ የሚሉ ግምቶች ተፈጥረዋል። ምንም እንኳን አሰልጣኝ አርኔ ስሎት ባለፈው የውድድር ዘመን በ2024-25 ለሊቨርፑል 20ኛውን የሊግ ዋንጫ ቢያመጡም በአሁኑ ወቅት ግን ቡድኑ ከደረጃ ሰንጠረዡ አናት በ14 ነጥቦች ርቆ 4ኛ ደረጃ ላይ ነው የተቀመጠው። ከጀርመን የወጡ መረጃዎች እንደሚጠቁሙት ከሆነ ሁኔታዎች ከተመቻቹ የርገን ክሎፕ በድጋሚ ወደ ሊቨርፑል ለመመለስ ዝግጁ ሊሆኑ ይችላሉ የሚል መረጃዎች ሲወጡ ነበር። የርገን ክሎፕ በአሁኑ ወቅት የሬድቡል ክለቦች ዓለም አቀፍ የስፖርት ዳይሬክተር በመሆንም እየሰሩ ነው። ዋና ስራ አስፈጻሚው ሲናገሩ ለጀርመኑ ዌልት ጋዜጣም ሲናገሩ የርገን ክሎፕ በእኛ ዘንድ በጣም ደስተኛ ነው፣ ከእኛ ጋርም ለመቆየት ግልጽ ቁርጠኝነት አለው። በውሉ ላይ ምንም አይነት የውል ማፍረሻ ወይም ሪሊዝ ክሎዝ የለም። ሌላ አማራጭ የመፈለግ ምንም አይነት ፍላጎትም የለውም ነው ያሉት። ሆኖም ግን ሚንትላፍ ሲናገሩ አንድ ክለብ መጥቶ የርገን ክሎፕን በአሰልጣኝነት ለመቅጠር ጥያቄ ካቀረበ ያኔ ሁኔታውን እናየዋለን በማለት ነው በሩን ሙሉ በሙሉ ያልዘጉበትን አጋጣሚ የተናገሩት። ምንም እንኳን ጫናዎች ቢኖሩም ሊቨርፑል አርኔ ስሎትን በውድድር ዘመኑ አጋማሽ ላይ ያሰናብቱታል ተብሎ አይጠበቅም። ይልቁንም ክለቡን ማንኛውም ውሳኔን ለማስተላለፍ እስከ ክረምቱ ድረስም ሊታገስ እንደሚችል የሚወጡ መረጃዎች ናቸው የወጡት። ቸልሲ አርጀንቲናዊውን የመስመር ተከላካይ ለማስፈረም ጥረት እያደረገ ነው። ቸልሲ ወጣት ተጫዋቾችን የማዳን ስራውን ለመቀጠል የቦካ ጁኒየርሱን የቀይ መስመር ተከላካይ ዲላን ጉሬስቶን ለማስፈረምም ፍላጎት እንዳለው ተዘግቧል። እንደ ዘገባዎች ከሆነ የ19 ዓመቱ ተጫዋች በደቡብ አሜሪካ ከፍተኛ ግምት የሚሰጠው ሲሆን ቸልሲ በቅርቡ ይፋዊ የዝውውር ጥያቄም ሊያቀርብ ይችላል ተብሎ ነው የሚጠበቀው። ይህ ተጫዋች በአሁኑ ወቅት በቦካ ጁኒየርስ ቤት የሚገኝ ሲሆን የአርጀንቲና ከ20 ዓመት በታች ብሔራዊ ቡድንም አባል ነው። በቅርቡ በተካሄደው የዓለም ከ20 ዓመት በታች ዋንጫ ላይ ደግሞ ድንቅ ብቃትን ያሳየ ሲሆን በጣሊያን ላይም ወሳኝ ግብ ማስቆጠሩን እናስታውሳለን። የተጫዋቹ መግለጫን ስንመለከት ጠንካራ የመከላከል ብቃት ያለው ከመሆኑም በላይ ደግሞ ወደ ማጥቃት በመቀላቀልም ኳሶችን የማመቻቸት ወይም አሲስት የማድረግ ችሎታ እንዳለው ይነገራል። ቸልሲ ተጫዋቹን ካስፈረመው በኋላ ወዲያውኑ ወደ ፈረንሳዩ ክለብ ስትራስቡርግ በውሰት በመላከም ልምድ እንዲቀስም የማድረግ እቅድ እንዳላቸው ነው የሚነገረው። ክለቡ ተጫዋቹን የመሸጥ ፍላጎት ባይኖረውም ከቸልሲ የሚቀርብ ከፍተኛ የገንዘብ መጠን ሀሳባቸውን ሊያስቀይረው እንደሚችል ነው የተሰማው። ታዳጊው ተከላካይ ወደ እንግሊዝ ፕሪምየር ሊግ የመዛወር ከፍተኛ ፍላጎት እንዳለው ጭምር ነው የተገለጸው። ማንቸስተር ዩናይትድ የሮማውን ተከላካይ ለማስፈረም ጥያቄ አቅርቧል። ማንቸስተር ዩናይትድ የሮማውን የ26 ዓመቱን አይቮሪ ኮስታዊ ተከላካይ ኢቫን ንዲካን ለማስፈረም ነው እንቅስቃሴ መጀመሩ የተነገረው። ዩናይትድ ይህንን ጥያቄ ያቀረበው ሮማዎች ሆላንዳዊውን አጥቂ ጆሹዋ ዝርክዚን ለመውሰድ ንግግር በጀመሩበት ወቅት ነው። ሮማ በጆሹዋ ዝርክዚን ለማስፈረም ፍላጎት ያለው ሲሆን ማንቸስተር ዩናይትድ ደግሞ በምላሹ ኢቫን ንዲካን ወደ ኦልድ ትራፎርድ ለማምጣትም
ፍላጎት አሳይተዋል። ይህ ዝውውር በሁለቱም ክለቦች መካከል እንደ ተጫዋቾች ልውውጥ ወይም ስዋፕ ዲልም ሊከናወን እንደሚችል ነው የሚገመተው። ኢቫን ንዲካ ከሮማ ጋር እስከ 2028 የሚያቆይ ውል ያለው ሲሆን በጣሊያን ቆይታው ድንቅ ብቃት እያሳየ የሚገኝ የመከላከል ኃይልም ተብሎ ተገልጿል። ዘርክዚ በማንቸስተር ዩናይትድ ቤት የተሳካ ጊዜን እያሳለፈ ባለመሆኑ ወደ ቀድሞ ስኬታማነቱ ወደ ተመለሰበት የጣሊያን ሴሪኤም ለመመለስ ስለ ተጫዋቹም የተሻለ አማራጭ እንደሆነ ነው የሚታመነው። ዩናይትድ በዚህ የውድድር ዘመን በተከላካይ መስመሩና ከፍተኛ ክፍተትም ይታይበታል ተብሎ ይታሰባል። የኢቫን ንዲካ አካላዊ ጥንካሬና ቴክኒካላዊ ብቃት ለእንግሊዝ ፕሪምየር ሊግም ተስማሚ እንደሆነ ባለሙያዎች እየተናገሩ ይገኛሉ። ከክለቡ በሩበን አሞሪም ስንብት ምክንያትም በሽግግር ላይ ቢሆንም አስተማማኝ ተከላካይ ማስፈረም ግን የክለቡ ዋና ቅድሚያ የሚሰጠው ጉዳይ እንደሚሆን በርካቶች ሀሳቦቻቸውን እያጋሩ እንደሚገኙና ማንቸስተር ዩናይትድ የተከላካይ መስመር ተጫዋች እንደሚፈልግ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስለተከታተላችሁን፣ ስላደመጣችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ይሄ ሁለተኛው የዩቲዩብ ቻናላችን ነው፣ አዲስ ስፖርት ልዩ ይባላል። ይህንን ቻናላችንን ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እንድታደርጉ በአክብሮት ነው የምጋብዛችሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያጋራንበት ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።